ሰላም 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 ውድ ቻናል ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ ሃይላይት ላይ እንደምትመለከቱት የዚህ የዘመናዊና እንደዚሁም ደግሞ ፈጣን የባስ ትራንስፖርት መስመር ፕሮጀክት የምንመለከት ይሆናል። ወይም ደግሞ የቢአርቱ ፕሮጀክት ማለት ነው። ከዚህ ከቄራ ተነስቶ ወደ ፒያሳ ድረስ የሚወስድ የፈጣን የአውቶቡስ መስመር ዝርጋታ ፕሮጀክት ከዚህ በፊትም ተመልክተነው ነበር። እንግዲህ ምናልባት አዳዲስ ቤተሰቦች የሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉን። ነባር ቤተሰቦችም ሀሳብ አስተያየታችሁ እንደዚሁም ደግሞ ላይክ በማድረግ ቪዲዮውን ጀምሩት። እንግዲህ በቀጥታ ከዚህ ተነስተን እስከ ሜክሲኮ ድረስ እናመራለን። ፕሮጀክቱ እስከዛ ስለሆነ እየተሰራ የሚገኘው እንግዲህ አሁን እዚህ ፊት ለፊታችን ወደ ቄራ ሲሆን ወደ ግራ ደግሞ ወደ አጎና እንደዚሁም ደግሞ ይሄ ቀኙ ድንኳኖቹ ያሉበት ወደ ቀኝ ወደ ልደታ የሚወስደው መስመር ላይ ነን እየተገኘ ነው። መስቀለኛው መንገድ ማለት ነው። እንግዲህ እዚህ ጋር አንድ ቦርድ አለች የዚህ ፕሮጀክት ማስታወቂያ የተለጠፈባት ማለት ነው። እንግዲህ ከሱ ጋር አጠገብ ኦልሬዲ እዚህ ጋር ታጥሯል እንደምትመለከቱት። የቡልጋሪያ ወደ ሜክሲኮ ድረስ ያለውን ይሄ መስመር ኦልሬዲ ተዘግቷል። ከዚህ በፊት ምናልባት ያያችሁት ቪዲዮ የነባር ቤተሰቦች ግማሹ አገልግሎት ይሰጥ ነበር፣ ግማሹ ተዘግቶ ግማሹ ደግሞ ቁፋሮ ላይ ነው የነበረው። አሁን ላይ ደግሞ ሙሉ ለሙሉ ኦልሬዲ ተዘግቷል። ስለዚህ እኛም ወክ እያደረግን በቀጥታ እስከ ሜክሲኮ ተርሚናል ድረስ የዚህ ታክሲና እንደዚሁም የባስ ተርሚናል አለ። እስከዛ ድረስ እናመራለን። ይህን ፕሮጀክት የደረሰበትን ፕሮግረስ እንጎበኛለን። እስከ መጨረሻው ድረስ አብራችሁኝ ቆዩ። ስለ ፕሮጀክቱ ዝርዝር እዚህ ጋር የተለጠፈ ማስታወቂያ አለ። ነገር ግን ዲቴል ስለዚህ ፕሮጀክት ሼር ስለማድረጋችሁ መረጃዎች እሱኛውን የግድ ሄደን ማለት አይጠበቅብንም። እንግዲህ በግራም በቀኝም ትልልቅ ሰማይ ጠቀስ ህንፃዎች እየተገነቡ ነው የሚገኙት። ይሄ መስመር አሁን ላይ ትልቅ ለውጥ ወይም ደግሞ ትራንስፎርሜሽን ላይ ያለ መስመር ነው። እንግዲህ የዚህ የቢአርቱ ፕሮጀክት ወይም ደግሞ የዚህ ዘመናዊና የፈጣን የአውቶቡስ መስመር ዝርጋታ ፕሮጀክት ይሄኛው ኦልሬዲ ከተጀመረ የተወሰኑ ጊዜዎች ሆኖታል። እንደሚታወቀው ፕሮጀክቱ የተሰጠው የ730 ቀናት ጊዜ ነው የተሰጠው። በዛ ጊዜ ውስጥ እንዲጠናቀቅ ማለት ነው። እንግዲህ አሁን ላይ ከዚህ በፊት እዚህ አካባቢ ቁፋሮ ነው የነበረው። እነዚህ የከርሰ ምድር ውሃ ማስወገጃዎች ወይም ደግሞ ፍሳሽ ማስወገጃ እየተጠናቀቁ ይገኛል። በላይኛው በኩል ወደዚህ ወደ ገነት ሆቴል አለፍ እንዳላችሁ ማለት ነው። እዛም አካባቢ የኮሪደሩ አካባቢ እየተቆፋፈረ ይገኛል። እኔም ጠጋ ብዬ ሙሉን ማስጎበኛችሁ ይሆናል። እንግዲህ ይህ ፕሮጀክት በፈረንሳይ ልማት ኤጀንሲ ወይም ደግሞ ኤኤፍዲ እና በአዲስ አበባ ከተማ አስተዳደር ትብብር እየተገነባ የሚገኝ የሀገሪቱን የዚህ የትራንስፖርት ችግር በከፍተኛ ሁኔታ ይቀርፋል ተብሎ የታቀደለት ትልቅ ሀገራዊ ፕሮጀክት ነው። እንግዲህ ይህ ፕሮጀክት አሁን ላይ እንደምትመለከቱት ኦልሬዲ ይሄ መስመር ተዘግቶ እየተገነባ ይገኛል። እንግዲህ የከተማዋን የዚህ የደቡብ ምዕራብና እንደዚሁም ደግሞ የሰሜን ክፍሎች የአዲስ አበባ ማለት ነው የሚያገናኝ ትልቅ ፕሮጀክት ነው። እንደሚታወቀው ከዚህ መስመር ውጭ ሌላም ፕሮጀክት አለ። በተለይ ደግሞ ከዚህ ከአውቶቡስ ተራ ወደ ዊንጌት ፓስተር የሚሰራ መስመር አለ። እሱ ይሄ የሰሜናዊ ክፍል ማለት ነው፣ ሰሜናዊ አዲስ አበባ እሱኛው ፕሮጀክት አለ። አንደኛው ደግሞ ይሄኛው ነው። ምናልባት ያኛው ደግሞ እዛ ዊንጌት አካባቢ ትልልቅ ሆስፒታሎች አሉ፣ እነ ጳውሎስም የመሳሰሉ ትልልቅ ትምህርት ቤቶችም ይገኛሉ። እንግዲህ ወደ መርካቶም የሚመጣውን ማህበረሰብ በከፍተኛ ሁኔታ ያገለግላል ተብሎ አሁን ላይ ከተማዋ ላይ የሚስተዋለው አንዱ ችግር ይሄ የትራንስፖርት ጉዳይ ነው። ትራንስፖርት ላይ አሁን እንደሚታወቀው ቬሎሲቲ ባሶች አሉ፣ ሸገር ባሶች ከሆኑ ዓመታት በፊት ደግሞ እና ሃይገር አንበሳ አውቶቡሶች በርካታ የባስ እንደዚሁም ደግሞ ከባቡር መስመሩ ባለፈ ማለት ነው ታክሲሞችም አሉ። እነዚህም እንግዲህ አልቻሉትም። አሁን ላይ ደግሞ ቀለል ያለ የተሻለ ተብሎ በኤሌክትሪክ ብቻ የሚሰሩ ባሶች ይገባሉ። ለነሱ ደግሞ ሌሎች መኪናዎች በእነሱ መስመር ላይ ሳይገባ ሙሉ ለሙሉ ለነዚህ የኤሌክትሪክ ባሶች ተብሎ የሚሰራ መንገድ ነው። እዚህ መስመር ላይ ቀጥታ ባሶቹ ብቻ አገልግሎት በመመላለስ ህዝቡን የትራንስፖርት አገልግሎት የሚሰጡበት ይሆናል። እንግዲህ የኤሌክትሪክ የሆኑበትም አንደኛው ምክንያት የዚህ የአየር ብክለትን ለመቀነስ ሙሉ በሙሉ በኤሌክትሪክ እንዲሰሩ ነው የተደረገው። ባሶቹ ሌሎች መኪኖች የማይቀላቀሉበት ወይም ደግሞ ዴዲኬትድ ሌን ብቻ ይጠቀማሉ። ይሄም ሌላው ጥቅሙ ምንድነው? እንዳይዘገዩ ያደርጋቸዋል። ሌሎቹ እንደሚታወቀው አሁን አንዳንድ ቦታ ላይ የዚህ ከፍተኛ የሆነ የትራፊክ መጨናነቅ ይስተዋላል። በተለይ ጠዋትና ወደ 2 ሰዓት አካባቢ። ከዛ ባሻገር ደግሞ ከስራ መውጫ ሰዓት የሚባለው የ11 ሰዓት እንደዚሁም ደግሞ ተማሪዎች የሚወጡበት ሰዓት አካባቢ አዲስ አበባ ላይ ከፍተኛ የሆነ
የትራፊክ መጨናነቅ ይኖራል። ይሄ የምትመለከቱት በነገራችን ላይ የነጃሺ መስጂድ የሚገኝበት ያው ፕሮጀክቱ ገና አልተጀመረም። ትልቅ መስጊድ እዚህ አካባቢ በተለይ ደግሞ እነዚህ የዓለም ከተለያዩ ኢስላሚክ ስቴቶች የሚመጡ ባለስልጣናቶች፣ ዲፕሎማቶች ይኖራሉ። እነሱም አካባቢ ደግሞ እዚህ አፍሪካ ህብረት አጠገብ ደግሞ ምናልባት መስገድ እንዲችሉ ትልቅ መስጊድ ይሰራል ተብሎ በፊት በታከለ ኡማ ዘመን ተሰጥቶ የነበረው ቦታ ነው። አሁን ላይ መስጊድ ተሰርቶበታል። የታጠረው ምናልባት የዛው የመስጊዱ ይሁን ወይ ደግሞ የዚህኛው ፕሮጀክት ይሁን አይላቅም። ነገር ግን ያው እስካሁን ድረስ ክፍት ነው የነበረው። አልፈን ደግሞ ስንሄድ በእርግጥ ቆርቆሮ ምናምን ተመሳሳይነት የዚህ ፕሮጀክቱ ሊሆን ይችላል። የዚህ ፈጣን ባስ መስመሩ ማለት ነው። በእርግጥ ያኛውን ፕሮጀክት ይጀመራል ሲባል ሰምቼ ነበር። እንደሚታወቀው የዚህ የፋይናንስ ችግር ገጥሞት እንደዘገየ ይታወቃል። በፊት ላይ እነዚህ በአረቢክ ስቴቶች ወይም ደግሞ በእነሱም ድጋፍ እንደሚደረግለት ሰምተን ነበር። ከዛ በኋላ ግን እነዛ ፋይናንስ ሊያደርጉት ስላልቻሉ የሀገራዊ ባለሀብቶች እየተፈለጉ እንደሆነና የፋይናንስ አገልግሎት እንዲሰጡት ተጠይቆ ነበር። መጅሊሱ ጥያቄ አቅርቦ እንደነበር ከዚህ በፊት በነበረው ቪዲዮም ሼር አድርጌያቸዋለሁ። እንግዲህ እዚህ አካባቢ ደግሞ ትልልቅ ሪል ስቴቶች ልክ እንደምትመለከቱት አይነት ሴንቸሪ ሪል ስቴት ነው ይሄ። አልፈን ደግሞ የመጣናቸው ሌሎች በርካታ ሪል ስቴት ተቋማቶችም እንደዚሁም ደግሞ የሆቴል ፕሮጀክቶችም አሉ እዚህ መስመር ላይ። ከዛ ባሻገር ደግሞ በርካታ ከቅርብ ዓመታት ወደዚህ በተለይ በጣም አትራክቲቭ የሆኑ ሰማይ ጠቀስ ህንፃዎች እየተገነቡ ይገኛል። እንግዲህ ከቆዩ ህንፃዎች አንዱ ይሄ ዲፕሎማት ህንፃ እዚህ አካባቢ ይታወቃል። እንግዲህ ይሄ ፕሮጀክት እንዳልኳችሁ 730 የስራ ቀናት ተሰጥቶታል፣ ማጠናቀቂያው ማለት ነው። ከዛ ባሻገር ደግሞ ያው ፈረንሳይ 85 ሚሊዮን ዩሮ የብድር ድጋፍ እንዳደረገችለትና ከዛ የተቀረው ደግሞ የአዲስ አበባ ከተማ አስተዳደር የሚሸፍነው ነው የሚሆነው። ነገር ግን ሙሉ ለሙሉ 85 ሚሊዮን ዩሮ እዚህ ብቻ የሚወጣ አይደለም። እንዳልኳችሁ ሁለት መስመሮች አሉ። ያኛው መስመር የዚሁ ፕሮጀክት አካል ነው። እንግዲህ አማካሪዎቹም አንድ የፈረንሳይ ሲስትራ የሚባል የፈረንሳይ ተቋምና እንደዚሁም ደግሞ አገር በቀል የሆነ ኮር ኮንሰልቲንግ ኢንጂነሪንግ የሚባል ተቋም ሁለቱ በአማካሪነት ይህን ፕሮጀክት ይዘውታል። ከዛ ባሻገር ደግሞ ቻይና ኮሚኒኬሽን ኮንስትራክሽን ካምፓኒ የሚባለው ያው ኮንትራክተሩ እሱ ነው። እንደሚታወቀው ትልልቅ ፕሮጀክቶች አዲስ አበባ ውስጥ የሚሆን ኢትዮጵያ ውስጥ በተለይ በመንገድም በህንፃዎች እንደዚሁም ደግሞ ትልልቅ የኢኮኖሚ ዞን የመሰሉ የመኖሪያ ሪል ስቴት ተቋማቶችም ጭምር እንደሚገነባ ይታወቃል። እሱ ነው የያዘው። ሌላ ደግሞ አንድ እንደዚሁ የቻይና ካምፓኒ እነዚህ በየፌርማታዎችና እንደዚሁም ደግሞ ዴፖች ደግሞ የሚሰራ ሲሲ የሚባል ተቋም እየተሳተፈ እንደሆነ መረጃ ቼክ አድርጌያለሁኝ። እንግዲህ ሌላው ይሄ ፕሮጀክት ከኮሪደር ጋር ትስስር ይኖረዋል። ያው መስመሩ የኤሌክትሪክ ብቻ ሳይሆን ይሄ መስመር በሚሰራበት አካባቢ የሳይክልም የእግረኛ መንገድም ሰፋ ያለ ኮሪደርን ያካተተ ፕሮጀክት ይሆናል። ሁለተኛው ሩት ያልኳችሁ ያው የዚህ የአውቶቡስ ተራ ዊንጌት ከዛ ፓስተር አድርጎ የሚወስድ የሰሜናዊው የአዲስ አበባ ክፍል ከቨር የሚያደርገው እሱም አለ። ይሄኛው አካባቢም እንደሚታወቀው ይሄ ስፍራ በጣም የቆየ የጥንት አዲስ አበባ ስፍራዎች ወይም ደግሞ ሰፈሮች መካከል አንዱ ይሄ መስመር ነው። ከሜክሲኮ ተነስታችሁ ወደ ቄራ የሚወስደው ማለት ነው። ትልልቅ ተቋማቶችም ይገኙበታል። በተመሳሳይ አሁን መዳረሻችን የምናደርገው ወደ ገነት ሆቴል አለ። እንግዲህ የቱሪዝም ኢንስቲትዩት እንደዚሁም ደግሞ የኢትዮጵያ የፌዴራል ፖሊስ የወንጀል ምርመራ ቢሮም በተመሳሳይ ይገኛል። ከሱ አለፍ ካላችሁ ደግሞ ትልልቅ የባንኮች ሄድ ኦፊስ የኢትዮጵያ ኤሌክትሪክ አገልግሎት የሚያስገነባው ባለ 62 ወለል ህንጻም በተመሳሳይ እዛው አካባቢ ፕሮጀክቶች ይኖራሉ። እንዲሁም ደግሞ አሁን ደግሞ ኦልሬዲ የተሰሩም የገበያ ማዕከላት አሉ እንደ ኬኬር የመሳሰሉ ማለት ነው። ኬኬር ቁጥር 1 ቁጥር 2 አለው። እንግዲህ ይሄኛው መስመር ብቻ የሚሸፍነው ቅድም ምናልባት ማስታወቂያው
እኔ ዲቴሉ ነግራችኋለሁ ያልኳችሁ ከያዛቸው ነገሮች አንዱ የማማካሪው ቅድም እንዳልኳችሁ የዚህ ሲትራ ካምፓኒ መሰለ የነሱ መረጃ የያዘ ማን በበላይነት እንደሚቆጣጠረው መቼ እንደተጀመረ በጀቱ በኢትዮጵያ ብርም እንደዚሁም ደግሞ በዩኤስ በዶላርም ምን ያክል እንደሚሸፍን እነዚህ ነገራቶች መቼ እንደተጀመረና መቼ እንደሚጠናቀቅ ነው መረጃ የያዘው። ቅድም የተሰቀለው የዚህ የፕሮጀክቱ ማስታወቂያ ማለት ነው። እንግዲህ በበላይነት የሚመሩት የአዲስ አበባ ትራንስፖርት ቢሮ፣ የአዲስ አበባ መንገዶች ባለስልጣንና የአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት እንደሆኑ ከዚህ በፊትም ነግሬያቸዋለሁ። ያላያችሁት ካላችሁ እነዚህ ሶስቱ አካላት ይህንን ፕሮጀክት በበላይነት ኃላፊነት ወስደው የሚያስገነቡት የመንግስት ተቋማቶች ናቸው። እንግዲህ ፕሮጀክቱ ደግሞ ይጠናቀቃል ተብሎ እዛ ከተለጠፈው ካየሁት በጃንዋሪ 12 2028 ወይም ደግሞ 730 የስራ ካላንደር ዴት ተሰጥቶታል። እንግዲህ በዚህ 730 ቀናት ውስጥ ማጠናቀቅ ይኖርበታል ማለት ነው። እዚህ ጋር ተጣጣፋለህ ወደ ግራ እንግዲህ ቪዲዮ ትላንትና የቀረጽኩት ነው። ስለዚህ አፕዴቱ አሁን ያለው የደረሰበት ፕሮጀክት ይሄንን ነው የሚመስለው። እንግዲህ የመጣነው መንገድ ይሄንን ይመስላል። ወደ ታች እንደምትመለከቱት ከዚህ በፊት እዚህ አካባቢ ከፍተኛ የሆነ የአፈር ክምር እንመለከት ነበር። አሁን ላይ ቀጥ ያለ እንደምታዩት ቱቦ ወረድ የተቀበረበት የተወሰኑ ለውጦች ያሉት እንደሆነ እየተመለከትን እንገኛለን። እንግዲህ ባሶቹ ሲጠናቀቁ ከፍተኛ የሆነ የህዝብ የማመላለስ አገልግሎት ይሰጣሉ። እንደዚሁም ደግሞ ከተማው ላይ ያለውን የትራንስፖርት ችግር ይቀርፋሉ። በርካታ ሰው በተለይ እስከ 4500 እስከ 6000 ሰው ድረስ በአንድ አቅጣጫ ብቻ ይወስዳሉ ተብሎ ነው የሚጠበቀው። ከዛ ባሻገር ደግሞ በጣም ስማርቶች ናቸው። በፕሪፔድ ነው ያው እንደሚታወቀው የሚሰሩት ቅድመ ክፍያ ማለት ነው። በካርድም እንደዚሁም ደግሞ በትኬትም አገልግሎት ይሰጣሉ። እንግዲህ ይሄ ፕሮጀክት የተበጀተለት ትክክለኛ ወይም ደግሞ ፊክስድ ዋጋው 56,568,291 ብር ከ07 የአሜሪካን ዶላር ሲሆን ወደ ኢትዮጵያ ብር ኮንቨርት ተደርጎ ያየሁት ከ554 ሚሊዮን ብር በላይ በጀት ተይዞለታል። ከቄራ ተነስቶ እስከ ፒያሳ ድረስ ያለው መስመር ብቻ ማለት ነው። እንግዲህ ባሶቹ መጥተው ስራ ወይም ደግሞ አገልግሎት ሲሰጡ በጣም ስማርቶች ናቸው ብያቸዋለሁ። የመረጃ ሰሌዳ ይኖራቸዋል። እንግዲህ መረጃ ሰሌዳ ደግሞ ምናልባት ቀጣዩ ባስ በስንት ደቂቃ ውስጥ እንደሚደርስ መረጃዎች የያዘ ነው። ምናልባት አንደኛው ሞልቶ ሁለተኛው ልሳፈር የሚል ሀሳብ ቢኖረው ተሳፋሪው ቀጣይኛው በስንት ደቂቃ ውስጥ እዛ ፌርማታ ላይ እንደሚደርስ ማለት ነው። ያው ሌላው እንግዲህ ለየት የሚያደርገው እነዚህ ከመስመራቸው አይወጡም ብያቸዋለሁኝ። እዚሁ መስመር ላይ ነው ብቻ የሚመላለሱት ወይም ደግሞ በተሰራላቸው መስመር ላይ ብቻ ይመላለሳሉ። ሌሎች መኪኖችም እነዛ የነሱ መስመር ላይ አይገባም፣ እነሱም ወደ ሌላ አይወጡም። ምናልባት ወደ ገባር የሆኑ ቦታዎች ወደ መንደር ወይ ደግሞ እነዚህ መስመሩ ያልተሰራበት አካባቢ ደግሞ የሚያመላልሱት በተመሳሳይ ሌሎች ደግሞ ባሶች ይኖራሉ። እነዛ ልክ እንደ ወንዝ ገባር ባሶች ይሰኛሉ። በነገራችን ላይ ገነት ሆቴል ጋር ደርሰናል። እንግዲህ ሆቴል እጅግ በጣም አዲስ አበባ ውስጥ አዲስ አበባ ውስጥ ብቻ ሳይሆን ኢትዮጵያ ውስጥም እጅግ ታሪካዊ ከሚባሉ ሆቴሎች አንዱ ነው። በ1930ዎቹ ውስጥ በጣሊያን ዘመን ወረራ ሰዓት ማለት ነው። በጣሊያን ዘመን እንኳን አይባልም፣ በጣሊያን ወረራ ሰዓት ጭምር አገልግሎት ሲሰጥ የነበረ በጣም የቆየ ታሪካዊ ሆቴል ነው። እንግዲህ በራስ ሆቴሎች ኢንተርፕራይዝ ስር እንደነበር ይታወቃል። በ1990 አካባቢ ግን ተገንጥሎ ለመንግስት ወይም ደግሞ በመንግስት ማለት ነው የራሱ እንዲችልና ለዚህ ለሆቴልና ቱሪዝም ማሰልጠኛ ኢንስቲትዩት አገልግሎት መስጫ እንዲሆን ተደርጓል። እንግዲህ እንደምትመለከቱት ውስጡ በጣም ግሪን ነው። ከዛ ባሻገር ደግሞ ከዚህ በፊትም እንዳሳያችሁ እዚህ የግራውንድ ቴኒስ መጫወቻ አለው።
በጣም ትልቅ ሰፊና እንደዚሁም ደግሞ በርካታ ክላሶች የያዘ ግቢ ነው። በጣም ሰፊ ቦታ ኦልሞስት 27 ሄክታር ካሬ አካባቢ ይላል። እስከ 27 ሄክታር ይደርሳል። እንደዚህ አይነት ቦታ ላይ ሰፊ ቦታ ላይ ያረፈ ትልቅ ሆቴል ነው። በእርግጥ አሁንም ጎን ለጎን ከዚህ ከትምህርት ጎን ለጎን አገልግሎቱም እየሰጠ ይገኛል። እንግዲህ ከጋርደን ባሻገር የግራውንድ ቴኒስ እንዳለው ይታወቃል። እንግዲህ ዙሪያው ደግሞ በዚህ በኩል ዳር ላይ እንደሚታወቀው ይብን አሁን ሱቆች አሉ፣ አበባ የሚሸጡ የመሳሰሉ ማለት ነው። እንግዲህ ኮሪደር ፓርቱ እንደምትመለከቱት ይሄ አዲስ የተቆፈረ ነው፣ የመኪናው የሚቆፍረው ማለት ነው። ባለፈው ስንመጣ ምናልባት ትዝ የሚላችሁ ከሆነ አልነበረም፣ ኦልሬዲ የተቆፈረው። አሁን እኔ እየተራመድኩ ያለሁበት መስመር ብቻ ነው የነበረው። እንግዲህ እነ ራስ ሆቴል እንደሚታወቀው አዲስ አበባ ውስጥ በጣም የቆዩ ከሚባሉ እነ ጊዮን ሆቴል፣ ኢትዮጵያ ሆቴል ከዚህ በፊት የነዚህን ታሪካቸውን ነግሬያችሁ ነበር። ለምሳሌ ራስ ሆቴል ኢቭን ከኔልሰን ማንዴላ ያረፉበት ሆቴል እንደሆነ በጣም ታሪካዊ ሆቴል እንደሆነ ነግሬያቸዋለሁ። ረጅም ዓመታትም ያስቆጠሩ ማለት ነው። ጊዮን ሆቴልም በተመሳሳይ ኢቭን ከኃይለ ሥላሴ ቤተሰብ ጋር ተያያዥነት እንዳለው ትልቅ የዲፕሎማቶች ማረፊያ እንደነበር የጃዝ ሙዚቃ ቤት ወይም ደግሞ ቤት በተለይ ደግሞ የአፍሪካ ጃዝ ቤት መባል እንደሚሰኝ በርካታ ነገሮች በውስጡ አካቶ የያዘ አሁንም ድረስ ብርቅዬ እጽዋቶች እንደዚሁም ደግሞ ኢቭን የአዋፋት ዝርያዎች ጭምር እዛ ይገኙ እንደነበር ከዚህ በፊት የነበረው ቪዲዮ ብያቸዋለሁ። እንደዚሁም ደግሞ የኢትዮጵያ ሆቴል ደግሞ በተለይ ከዚህ ከአፍሪካ ህብረት መመስረት ጋር ተያይዞ የተመሰረተ አንዱ ታሪካዊ ሆቴል እንደሆነ ይታወቃል። አሁን ይመስለኛል በታላቁ ባለሀብት የዚህ በበላይነህ ክንዴ ስር እንደሚተዳደር ይታወቃል። ኢትዮጵያ ሆቴል ማለት ነው። እዚህ ጊዮን አካባቢ የሚገኘው ማለት ነው። ከንግድ ባንክ አጠገብ ንግድ ባንክ ዋናው መስሪያ ቤት ማለት ነው። ራስ ሆቴልም እንደሚታወቀው እዛው ብሔራዊ አካባቢ ወደ ለጋር ወረድ ስትሉ ታገኙታላችሁ። ጊዮን እንኳን ተደጋጋሚ ስላየ ነው እዚሁ መስቀል አደባባይ ፊት ለፊት የሚገኘው የወንዝ ዳርቻው ዙሪያ አካባቢ የሚገኝ ትልቅ ተቋም እንደሆነ ይታወቃል። በእርግጥ በስሮቹ ብዙ ሆቴሎች ነበሩ እና የሃ ሮሃ ምናምን የሚባሉ ሆቴሎች አካቶ የያዘ እንደነበረም ከዚህ በፊት ሼር ያረኳችሁ መረጃ የምታስታውሱ ይመስለኛል። ያው እንደምታዩት እዚህ ጋር ድንጋይ ተቆልሎ ይታየኛል። በዚህ በቀኙ ኦልሬዲ እግረኛ መተላለፊያው ነው። ግራው ደግሞ የሚሆነው የተርሚናሉ አሁን እየተሰራ የሚገኘው ኤሌክትሪክ ባሶቹ ማለት ነው። እንግዲህ የተመለከትናቸው የዚህ የውሃ መስመር ቼክ ሲያደርጉ የነበሩ ናቸው። እንግዲህ እንዳየሁት ከሆነ ፕላስቲክ ምድር ስር ላይ ቼክ ሲያደርጉ ነበር። ይሄ መኪናው ማለት ነው የመንግስት ተቋማቶች ናቸው። እንግዲህ አሁን ገነት ሆቴል አለፍ ብለን ወደ ፌዴራል ፖሊስ ወንጀል መምሪያ ወይም ደግሞ የወንጀል መቆጣጠሪያ ቢሮ ያላቸው እዚህ በቀኝ በኩል ወደዛ ነው እየተሻገርን የምንገኘው። እንግዲህ የምትመለከቱት ግቢ ማለት ነው። ውስጡ ደግሞ ይሄ መኪኖቹ የሚመጡበት ያው ወደ መንደር ወደ ጨርቆስ አቅጣጫ የሚወስድ መንገድ ነው። የዛሬ ጉብኝታችን ወደ ሜክሲኮ ነው የምናጠናቅቀው። ሜክሲኮ ተርሚናሉ ድረስ አብረን እንጓዛለን። ከዛ ባሻገር እንግዲህ አንድ የዘለልነው ቦታ አለ ከዚህ በገነት ሆቴል እና እንደዚሁም ደግሞ በዚህ በቱሪዝም ኢንስቲትዩት እና በዚህ በአጠገባችን በሚገኘው የዚህ የፌዴራል የወንጀል ምርመራ ቢሮ መካከል አንድ የመከላከያ ፋውንዴሽን የሚል አይቻለሁኝ። እንግዲህ ሰፈሩም ይሄ የምትመለከቱትን ይመስላል። እንዲሁ ፊት ለፊታችን የሚታዩን ኬኬር ሜክሲኮ አካባቢ የሚገኙት
የገበያ ማዕከላት ናቸው። ያው ሁለት ነው ያለው ኬኬር ታችኛውና ላይኛው ወይም ደግሞ ቁጥር 1 እና ቁጥር 2 ማለት ነው። ወደ ላይ እንግዲህ እናመራለን እስከ ደቡብ ግሎባል ባንክ ሄድ ኦፊስ አካባቢ። እዛ አካባቢ የዛሬ ጉብኝታችን ማጠናቀቂያ ይሆናል። እንግዲህ እስከ መጨረሻው ድረስ አብራችሁኝ ቆዩ። ሰብስክራይብ ያላደረጋችሁ ቤተሰቦች በድጋሚ ሰብስክራይብ እንድታደርጉ አስታውሳችኋለሁ። ነባር ቤተሰቦችም ሀሳብ አስተያየት ላይክ ማድረጋችሁን አትርሱ። በነገራችን ላይ ይቅርታ አንድ አሳሳትኳችሁ። እንግዲህ የመከላከያ ፋውንዴሽኑ ይሄ ነው። የቲክ የደረስን መስሎኝ ነበር። ይሄ ፊት ለፊት የሚቀጥለው ቤት ደግሞ የዚህ የፌዴራል ፖሊስ ወንጀል መምሪያ ወይም ደግሞ ምርምር ቢሮአቸው ነው። ይሄ በቀኝ በኩል የምትመለከቱት ማለት ነው። ከተለያዩ ማጭበርበሮች ጋር የተገናኙ ወንጀሎች መምሪያቸው ወይም ደግሞ ቼክ የሚያደርጉበት ኢንቨስቲጌት የሚያደርጉበት ቢሮ ነው። እሱ አለፍ እንዳለን ደግሞ የሚገኙት ኦልሬዲ ህንፃዎችና ሞሎች ናቸው። ወደዚህ ደግሞ ወደ ግራ ወደ አስፋልቱ እንሻገራለን። እዛ ስንሻገር የምንመለከተው የዚህ ባንክ ሄድ ኦፊሶች እንደዚሁም ደግሞ የኢትዮጵያ ኤሌክትሪክ አገልግሎት የሚያስገነባው ትልቁ ዋናው መስሪያ ቤት ህንፃ ፕሮጀክት ይሆናል። እሱ ገና ምንም ነገር አልወጣም። ኦልሬዲ ቤዝመንት ቁፋሮ ላይ ናቸው ያሉት። ረጅም ሰዓት የተወሰነ አይ ቲንክ ተጓተዋል። እንግዲህ የባንክ መስሪያ ቤት ያልኳቸው የምትመለከቱት በግራ በኩል ያለው ነው። ዛሬ ጉብኝታችን ይሄን ይመስላል። እስካሁን አብራችሁኝ ስለነበራችሁ አመሰግናለሁ። ቻው፣ መልካም ጊዜ